ገባችሁ? አይደም በተዛዋሪ ኢቭን ራሱ ቪዲዮ ላይ ሰርቶታል። ኢትዮጵያ ያሉ እዚህ ኮንሰርት መለወጥ ይችላል የሚል አይነት ቪዲዮ በጣም ብዙ አለው። ለሱ ሲከራከሩ እንዴት እዚያ ጋር መለወጥ ይችላል ምናምን ሲል ዳኒ ማለት ነው። እና እኔ ምንድን ያልኩት በቃ ዳኒ እኔ እሰጥሃለሁ ያልኩት ኢቭን ራሱ አበድራለሁ የሚል ካፌ አልወጣም። ቅዱስ ሚካኤልን ካፌ አልወጣም። ብሩን እንደሚመለስልኝም ኤክስፔክት አድርጌ አይደለም ራሱ እንትን ያልኩት የሰጠሁት። እኔ መስጠቴን ነው የማውቀው። በቃ ይምጣ እንሰጥሃለሁ ነው ያልኩት እና እንደሚመለስ ያወቁት እኔና ፋኒ ኢትዮጵያ በነሳት ላይ ዳኒ ወደዚህ ሀገር መጥቶ ነበር ፕሮሰሱ ተሳክቶለት እና በዛ ሰዓት ፋኒ በቤተሰቦቹ ፊት ምን ይላል ብር መወጣት ተጀመረ። ኤግዛክትሊ ብር አዋጡ ተባለ ማለት ነው በቤተሰቦቹ ፊት። ምክንያቱም ላይክ እኛ ብዙ አማውንቱን አዋተናል። ሶ እያንዳንዱ የገዛው ፋሚሊ አማውንት መውጣት አለበት ተባለ ማለት ነው። የአቅሙ ማዋጣት አለበት ተባለ። ሶ በዛ ወይ ብጥብጥ ሳይሆን ጥል ተነሳ። ላይክ እዚህ ሀገር ካሉት ቤተሰቦች ግዴታ ስም መጥራት የለብኝም፣ ግን የሚያውቀው ያውቋል። የራሳቸው ቤተሰቦች የተጣሉት ምክንያቱም ብር ማዋጣት ስላልፈለጉ አብዛኞቹ ማለት ነው። እና ያ ኬዝ ደግሞ ከፋኒ ጋር የሚያያይዘው ኬዝ ነበረ። በዚህ በኩል ብር ተጠየቁ ቤተሰቦች አጎቶቹ እዚህ ያሉት አናዋጣም አሉ። እንደውም ጭራሽ ፋኒ እዚህ ሀገር የመጣበት ፋኒ ወደዚህ ሀገር ሲመጣ ብር ተበድሯል ተባለ ከራሱ አጎት ማለት ነው። እና እሱን እንደውም አልመለስክም እና እሱ እንደውም መመለስ አለብህ የሚል ታሪክ ተነሳ። እና ኦፍኮርስ እኔ እዚህ ሁሌም እንደ ፋኒ እንደተጋፈጥኩ ነው ከማንም ሰው ጋር በነገራችን ላይ ዳኒ ለምን ቢዝነስ አብረን አንሰራም ብሎ ጥያቄ አቅርቦለት ደግሞ ክስረት ከመጣ ያው እኔ እዚህ እንቅስቃሴ ላይ ነው እንጂ ብሩ ላይ በጣም ኢንቨስት ስለማላረግ በኋላ መቃረን ይመጣል ብዬ እኔ ነኝ እንደውም ያልፈለኩት ብሎ ነበር። እንደውም እዚሁ ላይ አይተርችኮን እና ፋኒ መምጣት አለመፈለጉ ዳኒን ባለመውደድ አይደለም። አንቺ ጭራሽ ጀርመን እንዲመጣ እንዳልፈለገ የሆነ ቅራኔ መሀላቸው ሊኖር እንደሚችል አድርገሽ ነው የተናገርሽው። ግን እዚሁ ቤንጃሚን ላይ ቢዝነስ አብረው ለምን እንደማይሰሩ ሁላ ከራሱ ከዳኒ ጋር ሲያወሩ እንደነበረ ተናግሮ ነበር። ያ እና ዳኒ እምቢ እንዳለ ምክንያቱም ብሩን የሚያመጣው እሱ ደግሞ በጉልበት ነው ረን የሚያደርገው። የሆነ ቢዝነሱ ባይሳካ እሱ እዚህ ለፍቶበት ያመጣውን ብር ያከሰርኩት እና ሌላ ቅራኔ ስለሆነ እኔ ኮንፈርት ስላልተሰማኝ አልተቀበልኩም ጥያቄውም ብሎ ተናግሮ ነበር አይደል ጋይስ? ያ እንደዛ ብሎ ተናግሯል። ፈጣሉ ቤተሰብ ሆነ ጓደኛ ሆነ ወንድ ሆነ ሴት ሆነ ዳይሬክት እንደዚህ ሰጥቼ የምጋፈጠው እኔ ነኝ። ሶ በመሀል ራሴ እንትን አልኩ ሚክስ አደረኩ ማለት ነው። እንዴት ፋኒ ታሪክ ይነሳል እዚህ ጋር? ስለ ዳኒ ነው እያወራን ያለ ነው። ሶ ያ አማውንት ደግሞ ገና ለገና ፋኒ ብዙ አመት ሆኖታል አልተመለሰም። ከጋይስ ኮፒ ሊንክ እና ተብተብ አድርጉት። የሆነ ምልክት ሲመጣብኝ ቶሎ የሚያስደነግጠኝስ ያ አሞን ተብሎ እንዴት ሂሳብ ተሰባሰባል? ያለፈ ነገር ነው። በዛ ተጣላ ማለት ነው። ሰው ያጥል ተነሳ ምናምን ገንዘብ አልተዋጣም ከኛና አሁን የማከብረው አጎት አለ ያልኳችሁ ከሱ ነው የተዋጣው ያ ገንዘብ። ሌላ ግን አከበርሽው ሀብታም ስለሆነ ነው። እሱ ላይ በጣም ፍሪዝ አረግሽ። ዳኒ ገና ራሱን ስላልቻለ ነው በጥርሱ ሁላ ስትሰድበው ነበር። በጣም ሀብታሙ እንግዲህ አጎታቸው ለነገሩ ሀብታምን የማያከብር የለ ያዋጣ አላውቅም። እሱም ብሏል እዚያ ቅድሚያ ሆነ እንደውም ሰጠኝ ከዛ እንደዚህ ኤግዛክትሊ በቃ በእኛ ገንዘብ ነው ኦልሬዲ ሁሉ ነገር ያለው ማለት ይቻላል በሁለታችን ማለት ነው። ሶ የዚህ ሰዓት ፋኒ ብድር እንደሆነ አነሳ። ላይክ እኛ የምንሰጠው ገንዘብ ተመላሽ እንደሆነ ሰርተ ተመልሳ ለማምደቀል ሲለው ኦኬ ብድር ተደረገን ምናምን አይነት ነው። እኔ የገባኝ እኔ አላልኩም። እኔ ገንዘቡን ሰጠኛለህ አላልኩትም። የዚህ ሰዓት ስለ ብድርም አላወራንም። እሰጣለሁ ነው ያልኩት። ገንዘቡን ይስጣለሁ ትመጣለን ያንን ንግግር ነው ነው አልተባባልንም። እዚህ ሀገር ከመጣ በኋላ ነው ሁለቱ ተነጋግረው በመላለስ የተጀመሩት እንጂ ኢቨን ራሱ ስንት ደረሰ ስንት ይመለስ ሲባል ምን አልሽ? ጂጂ አይኗ ራሱ ድፍርስ ነው ለካ ጋይስ። ፊልተር ነው እንዴ? አይን ነጭ ያደርጋል እንዴ ፊልተር ጋይስ? አይን ነጭ ያደርጋል። አይኗ ሁላ ድፍርስ ያለን ጂጂ ያወዳይ ቀማቴ ነው የምትመስል። ከመንገድ ላይ እየለቃቀመ የሚቀም ማለት ነው የእውነት እላው ላይ አይንን አሁን ሁማኔር ባታረግ ኖሮ አስባችሁታል? ጂጂ የእውነት 4 ዶሮ ጭንቅላቷ ላይ አዙሮ የተደፋባት ነው የምትመስል። ይመቻት ከነ መደፋቱ ጂጂ
እንደ ፋኒ የናቁት ሰው የለም፣ እንደ ፋኒ ያንከራተታቸው ሰው የለም። ይገርማል ጋይስ፣ ሰው መናቅ ጥሩ አይደለም ጋይስ። እግዚአብሔር ይሄ እቺ እንደዚህ በአንድ ጥፍር ይዤ ከከተማ አውጥቼ ኬላ ላይ ነው ምጥለህ ምናምን ነበረ እኮ የምትለው የነበረው ትዝ ይላችኋል። ይሄ እንዲህ አንስተህ ከከተማ ላይ አጥለህ ኬላ ላይ ነው ትል ነበር። ይኸው ኬላ ላይ ቀረጥ ቆራጭ አድርጎ አስቀመጣት። እሷን ራሱ አላፊ አግዳሚ ጫት ኬላ ጫት መዛኛ አድርጎ አስቀመጣት። እንደዚህ ስላትናደዳለች። እሱ ያለ ነው የሚመስላት። አሁንም ከኔ ጋር እዚህ ቀረቤታ ስላለው ግን ከድሮም የራሴ ሀሳብ ነው እና እቺ የምትለው ሊገር ይላል ትላለች። የእውነት እየተናደደች አሁን ያኔ ሂጅ አንቺ የፋኒ ሸቃላ ልጆቹን አጠቢ ምናምን ስላልኳት ሄደው ልጆቹን ሰጡ። አኖናትም ሸቃላ ነው። በእኔ ንግግር እልህ ውስጥ ገብተው ሄደው ሰጥተው አሁን ደግሞ አልሰጠንም የሚል ደግሞ ሌላ ስጦታ ነው አልሽ? ምንም አላልኩም። ኦኬ ብለሽ ተቀበልሽ? አዎ ኦፍ ኮርስ ምንም ባላልኩም እመልሳለሁ፣ ሰርቼ እመልሳለሁ። እኔ እያንዳንዱ ምላትን ነገር ፋኒ ሚሊ ነው የመሰላቸው። አሁን እኔ ጋር እዚህ ከመጣ ጀምሮ ማለት ነው ካለ እኔ በፍቃደኝነት ከሰጠው አንተ መልሳለሁ ካል ዌልካም። ሲቀጥል ወንድሙ ያነሳው ሀሳብ ስለሆነ ዳስት ኦኬ። አሁን መጥቀጥልሽ ወደዚህኛው ወደ መጨረሻዎቹ አካባቢ እና ግን ብሩን ሰጥቶሻል ሳምሪ። ማንሽ ስሟ የፋኒ እህትም ብሩን መልሳልሻለች። እዚህ ጋር ግን አደረኩላቸው ብለሽ ግን ስማቸውን ታጠፊያለሽ። ብሩን እስከመለሱ ድረስ ስማቸው ለምን ይጠፋል ሳምሪ? የሆነ ሳምሪ አድርገሽ እንደዚህ ውለታሽን በልተው ምናምን ነገር ምናምን ቢሆን ያ ግን ብሩን መልሰዋል አይደል? እንዳውም ሰታሽው ራሱ ነው ብሎ ግን ብሩን መልሶልሻል አይደል? ግን እንዳደረግሽና ክሬዲቱ እንትን ብሎ ሁሉ ቀን ደግሞ እንትን ነው የምትፈልጊው። ተመልሶም ጨርሰሽም እንደገና ደግሞ በስሞታ መልክም ባለፈውም ታወሪያለሽ፣ አሁንም ታወሪያለሽ። you think this is fair ሳምሪ? ሁለቱም መልሰዋል። 300 ዩሮ ነው በነገራችን ላይ የቢታኒያ የእህቱ ማለት ነው 300 ዩሮ እዚህ ላይ የሚጻጻፉት ላይ ይቻላል። ደረሰኙ ስንት ብር እንደሆነ እዚህ ላይ ያሳያል። ስንት ብር እንደሆነ ይሄውና ብሩ የተላከበት ብሩ የተላከበት ደረሰኝ ይሄው የተላከበት ፔይ ዶኔት ቪያ ሞባይል እንደዛ ያ ትራንስ እንትን ዲቴል ምናምን ይላል የተላከበት። እሺ ያ 300 ዩሮ ነው የተጣሉበት። ተመልሷል። ቢች ፑር ሊትር ገር ምናምን ብለው የተሰዳደቡበት። ኦኬ ተሰዳደቡ፣ ጨረሱ አይደል? አለቀ። በሄደችበት መድረክ ሁላ እንደገና የትችት ማንሻ ለምን ታደርገዋል ነው? ሌላ ሪዝኖች የለሽ እዛው ላይ ብለሽ ምትረክሹ። በዚህ አይነት ይህኝ ብሎ ሳይነክስ በየቀኑ አንዳንድ እያነሳ የሚያወራው ስድብና ኬዝ ያለው ፋኒ ነው ማለት ነው። በዚህ ክሬዲት አሰጪው ሳምሪ፣ በዚህ ክሬዲት የእውነት አሰጪው እሱ የተሰደበውን ስድብ የእሱ እናት ብትሰድብሽ ኖር እንደው የባል ቤተሰብ ናቸው መጥፎ ናቸው የሚባለው አይደል? እንትን አይደል? እነሱ ቢሰድቡሽ ኖሮስ እቃይ ሰፊ ነው እያሉ ቢያላግጡብሽ አስበሽዋል? ያ ለምን እቃ አለ ወይ ተብሏል ለወንድ አይደል? ለሴት ደግሞ ይሄ ቢሉሽ ሳምሪ እና ይሄን ስታስብ ይቆም ብለሽ ማለት ክሬዲት አሰጪው ችሏል አትይ። አንድ ጊዜ እንኳን እኔ አሁን ሴንሲቲቭ ሆኛለሁ አትይ። እናትሽ እንደ ኢትዮጵያ እናት ታውቂያለሽ። እንደ ነጭ እናት እንኳን እንደዛ የለም ታውቂያለሽ አይደል? ነጮች ጨዋ ሲሆኑ እንዴት ጨዋ እንደሆኑ ታውቂያለሽ። ባለጌ ከሆኑ እንደኛ ባለጌ ናቸው።
ያን ሁላ ነገር ብላ እኔን ሰድባችሁ ፓምፐርስ ግዙ መቼም እኔን ተማምናችሁ ነው እያለች አንቺ ወልደሽ ፊሎን ስትሰድብሽ ነበር። እኛ ነበር ሰፖርት ስናደርግሽ። ይሄን ሁላ ነገር አድርጋ አንድ ጊዜ ክሬዲት የኔም ኃላፊነት አለበት አለማለት ራሱ በቤተሰብ ደረጃ በትዕቢትና በትምክህትና በድድብና የተዋጣችሁ አይመስላችሁም? እኛ ብቻ የሚል በሽታ ያለባችሁ አይመስልሽ? እኔ ስትተኝም በጣም ስትሬስ ውስጥ እንዳለሽ አውቃለሁ። ገብቶሻል? በዛ አይነት እንትን ውስጥ እንድታስቢበት ፈልጋለሁ። አሁን በዚህ ሁኔታ እሺ፣ በዚህ ሁኔታ ከገፋሽ ሳምሪ እናቴ ትሙት በጣም የማትወጪው ዲፕረስ ውስጥ ትገቢያለሽ። እና እንደ ፕላን ቢ ያልሽው ሲጥነው ቂጥላል ያልሽውን ወደዛው እንደምታመሪ ባህላል ነግርሽ። ፕላን ኤሽ መኖር ነው። ፕላን ቢ ራሴን ላጥፋ ወይ ብለሽ ነው የጠየቅሽው። አያገባም። ገብቶሻል? ይህን ጥያቄ ስላነሳሽ ነው እናትሽ ከቂጥቂጥ ስር ያለችው። እሷም ኃላፊነት ካልወሰደች ከፕላን ቢሽ ምትድኛ አይመስለኝም። ይሄ ሀላል ጌታ ግባ ምን እንዳለኝ ታውቂያለሽ? ልክ ፋኒ ልክ ከስራ እንደወጣው ቪዲዮ እየሰራ ነው። በቃ ልጆቹን አምጥተው ሰጡኝ ምናምን ብሎ ማለት ነው። ከዛ ወዲያው ማነው ትዝ ያለኝ? እግዚአብሔር ምስክር አንቺ ነሽ ትዝ ያልሽኝ። ለምን ልትያቸው ነበረ እዛን ፋኒ እንደውም ፈልሰስ ብሎ ይኖራል የእሱን ልጅ ታሳድጊያለሽ ቁጭ ብለሽ እያልሻት ስለነበረ ቀጥታ ያንን ሰምታ ቀጥታ ወስደው ከአንቺ ጋር እልህ ተጋብተው ወስደው ቀጥታ ሰጡት ለሱ ልጅ እና ወዲያው ትዝ አልሽኝ አንቺ። እነዚህ ሰዎች ሄለንን እውነትም በቃ እንደ በቃ ማለት በጣም እልህ ውስጥ የሚከተቻቸው ማለት ነው። እና ወስደው ለልጁን እሱ ሁለት ልጅ አስታቀፉት። ወንደላጤ ቤት ላይ የለው ልጁ በመሀል ሁለት ልጆች ክብደቱን አስቢውና እኛማ ያን የእሱን ልጅ አናሳድግም እንዴ? ፀጉሬ ራሱ ተጣመመ እንዴ? ይኸውልሽ ፊት የሁሉ ተከሳ ወፈረ እያለች ራሷን በመስታወት እያየች ላይቭ ላይ ስታወራ ነበር ጂጂ። ያችን ነገር ከተናገርሽ በኋላ እንጂ ማለት ነው። እና አሁን ልጁን ወስደው ሲሰጡት አይ በቃ ሄለን ይሄ የሄለን ስራ ነው አልኩኝና እኔ ግን አሁን ጥያቄ የሆነብኝ ነገር ልጁን አሁን መልሰው መቀበል ይችላሉ ወይ? ከስተዲ ተሰጥቶታል ወይስ መልሰው ሄደው መቀበል ይችላሉ? አልገባኝም። ምክንያቱም ቤት ኦልሬዲ ቤት ሰጥተውታል። ቤት አግኝተው ልጆቹን እያሳደገ በመሀል አምጣ ብለው ልጆቹን የመውሰድ መብት አላት ማለት ነው። ከዚህ በኋላ የሰጡበት መንገድ ልክ ስላልሆነ ለልጁ እና ማለጻናት ደግሞ ሄዳ አለው ልጅ አለች። ማለጻናቶች ምናሉ ይሄ ልጅ ማያ ቦታ እንደዚህ የምታይበት ቦታ ሳይሆን ልጆቹን ይዘሽ ምትሄጂ ከሆነ ላዘጋጅልሽ፣ አይተሽ ስትሄጂ ሊያለቅሱ ይችላሉ አሏት ማለጻናቶቹ። ኖ አይቻቸው ሄር ነው እንጂ ይዣቸው አልሄድም አለች። አይተሻቸው ብቻ የምትሄጂ ከሆነ ልጆቹን ለማስለቀስ ስለሌለብን አይ እንዳያዩሽ ማየት አትችይም አሏት። ኖ ማየት አለብኝ ምናምን ብላ ስትጨቃጨቅ ይሄ መዝናኛ ወይ ልጆች መጥቶ የሚታይበት ቦታ አይደለም ውጪ ብለው ተገፈታተሩ ሁላ። ያንን ኢንፎርሜሽን ለማለጻናት ለሞግዚት አብሮት የሚሄዱና የሚመጡ አለ ምንም ሳይጨምሩና ሳይቀንሱ ነገሩ ማለት ነው። ከዛ በኋላ ሞግዚቶች ነው ከሱ ጋር ይሄዳሉ፣ ይሄ ይመጣሉ። ማለጻናት እንኳን ሄዳ በህግ ሳይሆን የታገደው በማለጻናቶች ነው። ይሄንን መብት አላቸው። ትምህርት ቤቱ እንደዚህ አይነት ሰው እንዳይገባብን ማለት መብት አላቸው። ስለዚህ ይሄን እንኳን ይጠቅመዋል ማለት ነው። ልጆቹን ስጠኝ እንኳን ብትለው ለወደፊት ፍርድ ቤት 50-50 የሚለውን ነገር አሁን በተፈጥሮ አንድ ሴትና አንድ ወንድ ሲወልድ ተፈጥሮ ዝም ብሎ በውስጥ አዋቂ 50-50 አለ አይደል? ያ የተፈጥሮ 50-50 አለ። ግን በፍርድ ቤት
እንዳትደርስ ተብሎ አልታገደም። ግን ማየት አትችልም አሁን ማለት ህጻናት በወሰደው እገዳ። ኦኬ ስለዚህ አሁን እኔ የኔ ስጋት ልብስ እንኳን ለልጆቹ ያልሰጡኝ መሆኑን ማስረጃ ሄደው ምንድነው ምናምን አንቺ አሁን ልጁ ቢሰጥሽ ስንት ጊዜ የሚያስችያለሽ ምናምን። እኔ አሁን ትምህርት ላይ ነው ያለሁት። ልጆቹ መያዝ አልችልም። እናቴ ግን ትይዛለች። ከእናትየው ጋር ደግሞ ታውቃለህ። ገባ ዛሬ ራሷ ተናገረች። ከዛ ልጆቹ ልብስ ያስፈልጋቸዋል እሷ ትጽፋለች እዛ። አንቺ ባለጌነ ጥፋተኛ ነህ አይልህም ታውቃለህ። ሁሉም የምትለው ነገር ነው የሚጽፉት። ከዛ ልብስ ተቀብለው የከለከሉት አዲስ ቤት ነው የገቡት። ልብስ ይዘው የእሷን ማድረግ የምትችለውን ጽፈው መጡ። ግን ልጅ አታይ ማየት እንኳን አትችልም። ይገርማል። አይ እንደዚህ ከሆነ ቢያንስ እሱ ዋስትና ያስፈልገዋል። ፍርድ ቤት እንትን እስከሚለው እንጂ በጣም ሙሉ ኬዝ አለው ብዙ። በተለይ ጂጂ በፍጹም ልጆቹ አጠገብ አይደለም በጣም ብዙ ኪሎ ሜትር ርቃ እንድትኖር ልጁ ኬዝ አለ። ያ እንደዚህ ቪዲዮዎቹ ማስረጃዎች ከዚህ በፊት ፖለቲካ ውስጥ ስታወራ ስትሳደብ የነበሩትን ማስረጃዎች ልጆች ፊት የማይደረጉ ነገሮች አጠርቃሚት አድርጋ ሴክሹዋል የሆኑ ነገሮችን ስታደርግ ያሉ ቪዲዮዎችን ምናምን እሱ በጣም በትልቅ ነገር ኤቪደንስ ይጠቅማል። የምን ሴክሹዋል ጌታ እሱ አይደለም። አንድ ሰዎች በፖለቲካም የተነሳ ለእሷ ጥሩ አቋም ስለሌለ ልጆቹንም በዛው መንገድ ነው የሚጽፉት ስለነሱ። ያ አቢዩዝ ያደርገዋል፣ እሱን ያጨናንቀዋል። ሁለት ደግሞ ማንነቱን ጄኔቲኩን ስትሰድበው ነበር። ደፍሮኛል ስትል ነበረ። ግልጽ የሆነ ቪዲዮ ደፍሮኛል ካለች ከልጆቹ ጋር ምን አይነት ቁርኝትነት አለው እና ሰላም አይሰማውም ከሱ እነሱ ጋር ስቱ ሂዝ ጌታ እኛ እንኳን እንዳበሻ ስለምናስበው ያ ስማ ልክ ነው። አይ ሲቀጥል አይምሮ በሽተኛን እኮ ብላ ነበር። ከዚህ ውስጥ ኢቨን እንኳን ለጀርመን መንግስት ብላ ነበረ ይላሉ ብዙ ሰዎች። አይምሮ በሽተኛ ነኝ ምናምን ብላ ስራ እንደማትሰራ ምናምን ከዚህ በፊት የሚወራ ነገር አለ። ስለዚህ ምናልባት አይምሮ በሽተኛ ነችም ከተባለ እንግዲህ ሀያትየው ፊት ልጆቹ እንዴት ነው የሚያድሩት የሚለውን ሊጠቅመው ይችላል። ዋስትና ካገኘ ለፋኒ አሪፍ ነው። ቢያንስ ልጆቹን ልቡር ተብሎ ልጆቹን ያሳድጋል። ሳምሪ ላለው ጌታ ከልጆች ጋር ችግር ቢኖር በእንደዚህ አይነት መንገድ አለም ልጆችን ያዝ የሚባለው ገባህ? ለዛውም ቤት የሌለውን ሰው ያ ትክክል አይደለም። በጣም ምን የሚገርም እስከቷቸዋል እግዚአብሔር በጣም በዛ ላይ ልብስ ሳይሰጡ መጫወቻቸውን ሳይሰጡ እንዴት በቀሏ ልጆቿ ላይ ነው እሱ ላይ ነው። እኔ በጣም የሚገርመኝ እውነት ማለት አይናት የምትሰራ ሴት ሄዳ ልብስ መውሰዷ እሷ ትጽፈዋለች መቼ ቀን ልብስ እንደወሰደች። ያ ማለት ልብስ እንዳልሰጡ እንደከለከሉ ማስረጃ ነው ማለት ነው። ማስረጃ ነው ያ በጣም እኔ አንድ ነገር የተረዳሁት ልጆቿ ይዘውኛል ብላ ታስባለች። ሳምሪ ይመስለኛል አሁን እነሱ የሉም በነፃነት እበለቃቀጣለሁ፣ የፈለግኩትን ልብስ አደርጋለሁ፣ እንደፈለግኩ እወጣለሁ፣ ዴቲንግ እጀምራለሁ፣ ወንድ ዴት ማድረግ እጀምራለሁ። በቃ በነፃነት ብላ ነገር ነው አስባ በቃ ተገላገልኩ ብላ ወስዶ የሰጠችው ይመስለኛል። አሁን የህዝቡ ስድብ የለም ዝም ብላ ስትስቅ ራሱ ስድቡ ብዛቱ ስደንስ ስድቡ ብዛት ሆኔን ሰሙ ስደንስ አይታተን አቢዩዝ እንዳሰበችው ስላልሆነ አሁን ደግሞ እኔ አልጣልኩም ብላ እኛን ለማሳመን ነው እንትን ነው ጥረቷ። አሁን እኮ ልጅ ልፈልጋለሁ አይደለም እኮ እኔ አልጣልኩም ሰው ይመነኝ እያስመሰለ እየነገደባቸው ነው እንዴ። የሚዲያ ሰው ነው። የሚዲያ ሰው ከሆነ የሚያደርገውን ነገር ነው የሚያሳየው። ድሮም ነው ይሄን ነገር የሚያደርጉት ምንድን ነው ላይፋቸውን የሚያሳዩት በብልግና ነገር ነው አይደለም። ይሄን ያለ የሚጋፍጣቸው ገባሽ ገባ ያ በዚህ ፊት ለፊት የሚታይ ነገር ነው። ልጆቹን አንስተው ሰጥተው ፊት ለፊት እያሳየ እኮ ነው ነገሮችን ነው። ልጆቹም ከሱ ጋር ናቸው። እሱ ራሱ እኮ ኤቪደንስ ነው ወስዳ እንደጣለችበት ወስጄ እንትን አላልኩም ምናምን ብሎ ነገር የለም። ግን በዚህ ልክ እናት ትጨክናለች ማለት በጣም ተንገርተው ነው ይገኛል። እውነት በተለይ ሳምሪ
እኔ ልጆቹን በተለይ ሁለተኛ የተወለደው ልጅ ሳይ መቼ ወቅት ትዝ እንደሚለኝ ታውቂያለሽ? ትዝ የሚልሽ ከሆነ እነ ሳምሪ ቤት ሄዳ ጂጂ ልታረሳት ማለት ነው። አንቺ ምን ትይ ነበረ? ጂጂን የምትፈልጋት ስትወልድ ነው እንድታረሳት። ልክ ማረሻ ሰዓቷ ስታበቃ ትጣላታለች ይህ ነበረ ጂጂን ማለት ነው። እና ጂጂ ዕቃ ቤት መታ ቡና ቀስ ብላ እየቀዳች ማቋቋት አይቻልም፣ ልጁ ይረበሻል ይላሉ። በጣም ማጨስ አይቻልም፣ ልጁን የሆነ ነገር ያገኘዋል ይላሉ። ኧረ እናትየው ምናምን ስትል ነበረ ሳምሪን ማለት ነው። እና በዚህ ልክ ለልጇ ስስት አላት ብዬ ነበር የማስበው፣ እግዚአብሔርን ለወለደች ልጅ ማለት ነው። አይ በቃ በዚህ ልክ ኢቨን እንኳን ቡና ብታፈይ ምንም ማለት አይደለም፣ ግን መጋኛ ይመተዋል ቡና እንዳይፈላ እዚህ ቤት ብላ ለልጇ እስከምትጠንቀቅ ከደረሰ ቡና ስትቀጂ ሁሉ ከጀበናው ወደ ሲኒ ቡና ሲገባ ልጄን ይረብሽብኛል ብላ መታ ትጮህብኛለች ትላለች ጂጂ። በዚህ ልክ ለልጇ ጥንቃቄ ያደረገች ሴት አንስታ ትጥላለች ብሎ ማን ያምናል? እውነት እኔ ትንግርት ነው የሆነብኝ ማለት ነው። በዚህ ልክ ልጇን የምትወድ ሴት እንዴት ነው አንስታ? በዛ ላይ ለወንድ ማለት ነው፣ ለወንድ እንግዲህ አባት ቢሆንም ወንድ የፈለገ ይምጣ እንደ እናት አድርጎ አይንከባከብም። ግን አሁን ፋኒ ግን እንደ እናትም እንደ አባትም ሆኖ ጌታ እንደ ወንድ አንተ የሳምሪ ባል ሆነ የፋኒ አይነት አስተያየትን ምስት አንደኛ ነገር ትዳሩን የመሰረተበት መንገድ እኔ ፋኒ ትክክል ነው ብዬ አላምንም። ማለት ትዳር ውስጥ አባወራ ራስ መሆን አለበት። የፈለገ ነገር ኮስተር ስትልበት አንስቶ ማላጋት ነው ያለበት። እውነት ቢያንስ እንኳን የወንድነት ክብር ያስፈልጋል። የትዳር ሪሌሽናቸው ውስጥ የነበረው የእሱ ትወና ትክክል ነው ብዬ አላምንም እና እሱ ነገር ነው እዚህ ድረስ እንድትንቅ ቪዲዮ ላይ እኮ ጨመድዳለሁ ታውቀኛለህ እንዴት እንደማደርግ ስትል ነበረ ስትፎክርበት ነው። ታውቀኛለህ ይህ ማለት ቤት ውስጥ እሱ እየታገሳት ወንድ ልጅ ነው መምታት አቅቶት አይደለም፣ ኦብቪየስሊ ግልጽ ነው። ግን እየታገሳት እሷ ግን የምታደርገው የምትማታው ነገር አለ ማለት ነው። ታውቀኛለህ እንዴት አድርጌ አዙሬ እንደምገጨን ስትለው ነበር ላይቭ ላይ ማለት ነው። ገባሽ? እሱ ግን እየታገሳት ምን እያለ ቢያንስ የወንድነት ክብር እንዳትሰጠው ትዕግስቱ ያሳያት ትዕግስት ልክ አይደለም ብዬ አስባለሁ። እና እኔ ትዳር በመሰረት ትዳሬን በዚህ ልክ አይደለም እንዳባወራ እንድታከብረኝ ይፈልጋለሁ። እንዳባወራ የማታከብረኝ ከሆነ አንድ ልጅ እንኳን አልወልድም። አንድ ልጅ እንኳን ሳልወልድ የዛኑ ጊዜ ጀስት እለያት ነበር። ሳኒን ደግሞ ምናልባት ለቪዛ ብሎ ታግሶ ነው እንዳትይ አልፈረመላትም። የእሱ ቪዛ ከእሷ ቪዛ ጋር የሚያገናኘው ነገር የለም ማለት ነው። ካልፈረመላት ካልተፈራረሙ ፊርማ ከሌላቸው ምንም እሱ በራሱ ነው ማለት ነው ቪዛውን ያገኙ። ስለዚህ ቆይ በዚህ ልክ ከመጀመሪያው የባልነት የወንድነት የአባወራነት ክብር ሳትሰጠው ስትቀር የዛኑ ጊዜ ነው በቃ መሰናበት የነበረበትና እንደዚህ አይነት ሴቶች ለትዳር አይሆኑም። ባሏን ከስራ ደክሞ ሲመጣ ምግብ ሰርታማ ካልጠበቀ ቤት ውስጥ እስካለች ቢያንስ ክብር እኮ ነው ለባሏ ክብር እያሳየች ነው። እና በዚህ ልክ ክብር የማታሳይ ሴት ለትዳር ሲጀመር አልመርጣትም። እንደዚህ አይነት ነገር አልገባም ነበር ትዳር። እንደ ፋኒ ትሪት የምታደርገኝ አልፈልግም። ፈጽሞ እንደ ወንድም አትቆጥረኝ፣ እንደ አባወራም አትቆጥረኝ፣ ትሪትም አታደርገኝ ሴት አልፈልግም። ከወንድሟ በታች አሳንሳ ምናልባት እኮ ወንድሟ ቤቷ ሲመጣ ምግብ ልታቀርብለት ይችላል። እኔ ግን ቤቷ ስመጣ ባሏ ሆኜ ምግብ የማታቀርብልኝ ከሆነ ይሄ እንደ አባትነት፣ እንደ ባልነት፣ እንደ አባወራነት አልተከበርኩም። እሷ የሴትነት ዘውድነቷን አታለች። ምክንያቱም ይሄ ባይብሊካል እንኳን በመጽሐፍ ቅዱስ እንኳን ሴት ራስ ነች ባሏን ታክብር ነው የሚለው። ዘውድ ነች ባሏን ታክብር፣ ወንድ ራስ ነው ይላል። ባሏን እንድታከብር ስርዓት አለው መጽሐፍ ቅዱሳዊ እንኳን። እግዚአብሔር ይህንን ትዳር የሚለውን ፋውንዴሽን ክሬት ሲያደርገው እንድትከባበሪ፣ ሚስት ደግሞ እንድትገዛለት፣ ካልተገዛችለት ባሏ የሚላትን ካልሰማች
እንደሚስት ቆጥሮ መኖሩ የእሱ ስህተት ነው ብዬ አስባለሁ። ስለዚህ ሲጀመር ሳምሪ እንደ እኔ ሚስቴን እንደ ሳምሪ ትሬት የምታደርገኝ ከሆነ እኔ ከመጀመሪያውም አንድ ልጅ እንኳን አልወልድም ነበር እና የፋኒ ጥፋት ነው በብዛት በቃ እሱ ትዳሩን የመሰረተበት ክሬት ያደረገበት ትልቁ ስህተት ብዬ የማምነው ከመጀመሪያው ሳይደርቅ በቅጠል ነው የሚባለው የሆነ አለ ከእንጭጩ ማድረግ ነበረበት። ኖ ስታፕ ያየ እኔ ባልሽ ነኝ ልታከብሪኝ ይገባል ማለት የነበረው ፌሎን ሳይወልዱ በፊት ገና እንደዚህ አይነት ነገር ብቅ ማለት ሲጀምር ነበር። ግን ያንን አላደረገም። እያደገ መጥቶ ጭራሽ ታውቀኛለህ እንዴት እንደምዘረረህ ማለት ጀመረች። ይህ ማለት ትዘረረው ነበር ማለት ነው። ቤት አልተቀረጸም ወይ አልተናገረውም እንጂ ትዘረረው ነበር ማለት ነው። ታውቀኛለህ ትዘርር ሁሉ እያለች ላይቭ ላይ ስትፎክርበት ስለነበር ማለት ነው። እና ይሄ የራሱ ጥፋት ነው ባይ ነው እንግዲህ ቴንኪዩ ተራ ስላለ ነው እንጂ ጥያቄ እጠይቅሃለሁ። የአራዳ ልጅ ግባ። እሺ ዜሎ ሰላም ወይ ማይክ የሚረብሽ ከሆነ ሚውት አደርጋለሁ። እሺ ይረብሻል። የኔ ይረብሽ። አራ ጥሩ ነው ሀሳቡ ጥሩ ነው እንዳለው ነው። ያው ቤትሽ ነፃነት አለው መሰለኝ። ትንሽ የራሴን ሀሳብ ማስቀመጥ ነው። ኢንተርቪው አይቻለሁ። ግን ምንድነው ይሄን የምልሽ አንቺ እንደው ከጥያቄ ጀምሮ ሞር ስትረስ የሚሰጥሽ ነገር ላይፍ ሳትኖር ያኔ ሴንስ የሰጠኝ ነገር ኢንተርቪው ላይ አሁን እኔ በራሴ ላይፌን ሴት ሳላረግ ሂጂ ሀገር ቤት ምናምን አልልም። በተለይ ልጅ ካለሽ ትዳር ካለሽ ይሄ የወንድ ኃላፊነት ነው። ሞ የግጭታቸው መንስኤ አጠቃላይ ብዙ ይተነተናል እንጂ ይሄ ብዙ አተርፍ ባያዳይ እኮ ነው እንጂ አሁን ልጁ እንዳለው መከባበሩ ላይ በፊት በነበሩ በሚሰሩ በዩቱብ ላይ በምን በጣም ጥሩ የሆነ ነገር ይሄ ክሬዲት መንሳት አያስፈልግም። ከጊዜ በኋላ የተጣሉት ነው። የእናትየው ኃጢአት እንዳለ ነው። ያው እናትየው ከድሮም ጀምረሽ ታውቂዋለሽ ካንቺ በላይ ስለእነሱ ነው ማለት እሷም ትታ ሄዳ ፋኒን ብላ እስከ መሰናበት ድረስ የሄዱበት ነገር አለ። ግን የወንድ ልጅ ኃላፊነትም አለ ቤቱን ማስተዳደር። ይሄ የሚካድ ነገር አይደለም። ሴት ሳታደርጊ ላይፍሽን እዚህ ስትረስ እኔ አሁን ከአቅም ሰው ልጅ የሚያብደው እኮ ከአቅሙ በላይ ከሚኖረው በላይ ሲያስብ እንኳን ትዳር አይምሮሽን ታጫለሽ። ሁለት ቤት ሱቅ ምናምን ተከፍቶ እንዴት ነው ሰላም የሆኑ? ስትረሱ የሚገኘው ሌላ የገቢ ምንጭ ድርጅት የለ ዩቱብ ነው። ይሄ ነገር እሷ ያለችው ነገር መንስኤው ትክክል አይደለም ትያለሽ። ለምን መጀመሪያ ኑሮ ሳትኖሪ እዛ ጋር ሌላ ትርፍ ነገር አስበሽ እኔ አሁን አላደርግም። እኔ ለውነታ ከሀገር ከወጣሁ እኔ ራሴ እንትን ሳለ እዛ ጋር ገና ለገና የዛሬ ስንት ዓመት እኖርበታለሁ ብዬ አልልም። ይሄ ነገር እንዴት ነው? ይሄስ ወንዱ ልጅ እንዳለችው ይሄ ነገር ማነጅ ማድረጉ የወንዱ እንትን አይደለም ወይ? ይሄ ከጎን እንዲናደርግ ሴቱ በተለይ ተጠራጣሪ ናቸው። ከጎን እንዲናደርግ እንዲ ድርጅት ቤት እንድስ ነገስ የሚለው በእያንዳንዱ ሴት መንፈስ ውስጥ የሌለ ነው። ይሄ እንትኑ ተይው እኔ ጀነራል የሆነ እንትን ነው የለም ወይ? በዚህ በኩል ያለው የፋኒ ድክመት ለምንድን ነው ለማለት ያልፈለግ? አንቺ የምን ያው ከተጎዳው ጋር ቆምሽ ነው የምናስበው እኛ ወገንተኛ እንዳልሆንሽ እንደሆነ አስበን ለትምህርትም እንዲሆን ለወደፊትም ሌሎቹም በትዳር ልጅ ከመጣ በኋላ ብዙ ነገር አለ። ለልጅ ለኢኮኖሚ የምታስቢው ልጅ ነገ ምንድነው ትምህርት ቤት ምናምን እንጂ እንደገና በየወሩ ያገኘሽ ሄደሽ እዛ ጋር ለሪል ስቴት እየከፈልሽ ምናምን እንዴት ነው ሰላም ሊሆን የሚችለው? ይሄ ነገር መፈጠሩ እንዴት አዲስ ነገር ይሆናል? ይሄ መነሻው ይሄ አይደለም ወይ ያለው? ያው እናትየው ለማለያየት ምን ለማድረግ ይሄ ክፍተት ስታገኝ ሰርግና ምላሽ ሆነዋል ገብታበታል። ግን በእነሱ በኩል ይሄ በጣም ብዙ ነገር አርቀው በማሰብ ከአቅማቸው በላይ ከሚኖሩት በላይ አገር ቤት የፈጠሩት ነገር በመላለሱ ኢኮኖሚካሊ በተለይ
በአውሮፓ በአሜሪካ ኢኮኖሚካሊ ሲናጋ ትዳር በጣም ይናጋል። ይሄ ነገር መነሻ የለውም ወይ ብትያለሽ ወይ አንቺ ሌሎች ነገሮች እንዳሉ ያልሻቸው ሆኖ እያለ ምንድነው እዚህ ጋር ያለሽ አስተያየት? እና ለማለት ነው። አመሰግናለሁ። ሰው ግቢ ይህን ጥያቄ ፋኒ ነው የምንጠይቀው። ነገር ያራዳለች። ሰላም ሄሎ፣ እንዴት ነሽ? ኢንተርቪው ልጨርስና ለምን አንድ ብድሩ ብቻ ለምን በሷ ስም ሆነ? ሁለት ደግሞ እሱ የእሱ ጥፋት ምንድን ብሎ ያስባል? ይህንን ነገ እንጠይቀዋለን። እሺ ያራዳል። ግቢ ልዩ ሰው። እሺ ሰላም ብያለሁ። እነዚህ ሰዎች እናቲቱም ለልጄ አይመጥናትም እያለች ነበር። አሁን እኮ ጨርሰዋል፣ ተለያይተዋል። ለልጄ አይመጥናትም ያለችው ሰውዬ ጋር ተለያይታል። አሁን ሳሚ ደግሞ እሷ ደግሞ አሁን ልጆችን ቀማኝ ድረሱልኝ፣ ህዝብ ሆይ ድምፅ ሆኑኝ ብትል ልጆቿን ለምትቀማለ ስህተት ይሄ ነው ብለን እዚህ ላይ መጥተን ድምፅ ልንሆናት እንችላለን። አሁን ድምፅ ሆኑኝ የምትለው አንደኛ ስራ በጣም ሰራለው፣ ትምህርቴን መማር እፈልጋለሁ። አይ ትምህርቷን ትማር፣ ስራም እንዳቅሟ ትስራ። በቃ ተለያይተዋል፣ ተዘግቷል። ልጆቹንም ወስዳ ሰጥታለች፣ አድርሳለች። አሁን ለሷኛ ድምፅ የምንሆነው ምን ብለን ነው? ምን ሆነች ብለን ነው? ለምን እሱ ልጆችን ሰጡኝ፣ ልብስ ያለ ልብስ ቤት የለኝም፣ ልጅ ላሳድግ ነው ብሎ መጣ። ትክክል ነው፣ እሱ የተናገረ ያለው ትክክል ነው። መደገፍ ያለብን እሱ ነው። ባልና አቅም የኢትዮጵያ ህዝብ ሆይ ከጎኑ መቆም ያለብን እሱ ነው። ልጅ አሳዳጊ ነው፣ በተግባር እያሳየን ነው። እነሱ ግን ለልጄ አይመጥናትም፣ ልጄ እንደዚህ ናት፣ ልጄ እንደዚህ ናት፣ ልጄ እንደዚህ ናት እያለች ነበር። አሁን እሷ ልጇ የልጇን እውቀትም ሆነ የልጇን ብቃት በቃ የፈለገችውን ትሁን። አሁን ምንድነው መሆን ያለበት? እነዚህ ልጆች ሁለት ልጆች ተፈጥረዋል። ለልጆቻቸው ሲሉ አባትየውም ሆነ እናቲቱ ሚዲያ ላይ መውጣት የለባቸው። በቃ እሱም ለልጆቹ ሲል አልፎ ይቀመጥ፣ ልጆቹን ያሳድግ፣ አላህ ያሳድግለት፣ ጥሩ ደረጃ አላህ ያድርስለት። እሷ ደግሞ መጨፈርም ከሆነ ትጨፍር፣ ትምህርቷን የምትቀጥል ከሆነ ትማር፣ ማግባትም ከፈለገች ታግባ። እናቲቱ ምኞቷ ተሳክቶላታል። ይሄ ነው መሆን ያለበት። አሁን እኛ ምን አድርጉልን ነው የሚሉ? ይመልስልኝ ወይ አስታርቁኝ ነው የምትለው? አስታርቁኝ ከሆነ እንሞክራል፣ ድምፅ እንሆናል። አሁን እኮ ያልገባን ነገር እንደዚህ ነበር ላይ ናቸው እና ለልጆቹ ሲባል ባይመላለሱ ለልጆቿ የምታስብ ከሆነ ወደደችውም ጠላችውም ሁለት ልጆች ፈጥራለች። የልጆቿ አባት ነው፣ እሱም ደግሞ ወልዷል። ያለፈው አልፏል። እናቷም ስትል የነበረው አይመጥናትም ነው። እንግዲህ ከአሁን በኋላ የሚመጥናት እንደውም ኦሮሞ ጠብሳሌ ምናምን ስትል ነበረ። በቃ እሱ ጋራ ትዳር ሚዲያ ላይ አይውጡ፣ ይዝጉ። ሌላ ነገሮች አሉ። ልጆቻችን ተቀማን፣ ልጆቻችን ራብብን፣ ተቸገርን ምናምን የሚሉ አሉ። እነሱ ላይ እንሄዳለን። ይሄን ነው የምልህ። ያ ቴንኪው። መግባት የምትፈልጉ አስገቢኝ በሉ። አንዳንድ ሰው እጃችሁ እየዘለለ ይገባል። ከዛን አክሴፕት ከርኩ ማለት ትገቡና በድንገት ሚውት እንኳን አታረጉም፣ ኋላ እንሰማለን። አስገቢኝ በሉ። ከዛም መግባት እንደፈለጋችሁ በድንገት እንዳልሆነ ይገባኛል ማለት ነው። ኦኬ ማቲ ላስገባ።